በአውሮፓውያኑ ጥር ወር 2026 ዓ.ም መጨረሻ ላይ በምስራቅ እስያ የፓሲፊክ ቀጠና የታየው ወታደራዊ እንቅስቃሴ የሩሲያና የቻይና ስልታዊ ትብብር ወደ ተግባራዊ ወታደራዊ ስምሪት መሸጋገሩን የሚያሳይ ታላቅ ክስተት ሆኖ ተመዝግቧል። ሁለቱ ሀያላን ሀገራት የተቀናጀና የታቀደ በሚመስል መልኩ የስለላ መርከቦቻቸውንና አውሮፕላኖቻቸውን በጃፓን ግዛት ዙሪያና ቁልፍ በሆኑ የአሜሪካ የጦር ሰፈሮች አቅራቢያ አሰማርተዋል። ይህ እንቅስቃሴ በአጋጣሚ የተከሰተ ሳይሆን ጃፓንና አሜሪካ በቀጠናው ያላቸውን ወታደራዊ መገኘት ለማጠናከርና ዘመናዊ የጦር መሳሪያዎችን ለማስፈር በሚንቀሳቀሱበት ወቅት የተከናወነ ስልታዊ ምላሽ ነው ሲል ኒውስዊክ ዘግቧል። የሩሲያ ወታደራዊ እንቅስቃሴ በባህር ላይ የተጀመረው ካሬሊያ በተሰኘችው የኤሌክትሮኒክስ መረጃ ሰብሳቢ መርከብ አማካኝነት ነው። ይህች መርከብ ከአውሮፓውያኑ ጥር 12 እስከ 24 ቀን 2026 ዓ.ም ድረስ በጃፓን ደቡብ ምዕራባዊ ደሴቶች አቅራቢያ ለ2 ሳምንታት ያህል ከፍተኛ ክትትል ስታደርግ ቆይታለች። በተለይም በኦኪናዋና በዮናጉኒ ደሴቶች አቅራቢያ ያደረገችው እንቅስቃሴ የጃፓንን የባህር ዳርቻ መከላከያና የአሜሪካን የባህር ኃይል ዝግጁነት ለመሰለል ያለመ እንደሆነ ይገመታል። ካሬሊያ መርከብ በጥር 25 እና 26 መካከል ከምስራቅ ቻይና ባህር በመነሳት ስትራቴጂካዊ ፋይዳ ባለው የሱሺማ ሰርጥ በኩል ወደ ጃፓን ባህር መሻገሯ ሩሲያ ለጃፓን ብሔራዊ ደህንነት ስጋት የሆኑ ወሳኝ የውሃ መስመሮችን የመቆጣጠር አቅም እንዳላት ያሳየችበት እንደሆነ ሮይተርስ አስነብቧል። በባህር ላይ ካለው እንቅስቃሴ ጋር በተገጣጠመ መልኩ የሩሲያው ኢል-20 የስለላ አውሮፕላን በጃፓን ሰሜናዊ ክፍል በረራ አድርጓል። አውሮፕላኑ ከሆካይዶ ምስራቃዊ ጠረፍ በመነሳት ወደ ደቡብ አቅጣጫ እስከ ሆንሹ ደሴት ድረስ ዘልቆ መግባቱ በቶኪዮ በኩል ትልቅ ስጋት ፈጥሯል። ይህ የበረራ መስመር በተለይ በአሜሪካው ሚሳዋ አየር ኃይል ሰፈር አቅራቢያ መሆኑ ትልቅ ትርጉም አለው። ሚሳዋ በአሁኑ ወቅት በአሜሪካና በጃፓን በጋራ እየለማ ያለ ሲሆን 48 F-35A ስውር ተዋጊ ጀቶች እንዲሰፍሩበት ዝግጅት እየተደረገበት ነው። እነዚህ ጀቶች የጠላትን ራዳር ሰብረው የመግባት አቅም ያላቸው በመሆናቸው ሩሲያ አውሮፕላኖቹን በቅርበት ለመሰለልና የኤሌክትሮኒክስ አሻራቸውን ለማጥናት ከፍተኛ ፍላጎት አላት። የኢል-20 አውሮፕላን በሚሳዋ አቅራቢያ መታየቱ የአሜሪካን የቴክኖሎጂ ሚስጥሮች ለመረዳት የተደረገ ሙከራ እንደሆነም ወታደራዊ ተንታኞች ይገልጻሉ። ይህ የሩሲያ እንቅስቃሴ ብቻውን የታየ ሳይሆን ከቻይና ወታደራዊ ስምሪት ጋር የተቀናጀ መሆኑ ለጉዳዩ ዓለም አቀፋዊ ክብደት ሰጥቶታል። በዚህ ወቅት የቻይና የባህር ኃይል ቤጂክሲንግ የተሰኘውን የስለላ መርከቧን በሚያኮ ደሴትና በኦኪናዋ መካከል በሚገኘው ባህር ላይ አሰማርቷል። የቻይናና የሩሲያ መርከቦች በአንድ ጊዜ በተመሳሳይ አካባቢ መንቀሳቀሳቸው በቤጂንግና በሞስኮ መካከል ያለው ገደብ የለሽ አጋርነት ወጥ ወደሆነ ወታደራዊ ትብብር መሸጋገሩን ያረጋግጣል። ምንም እንኳን ቻይና በዩክሬን ጦርነት ላይ ገለልተኛ መሆኗን ብትገልጽም በተግባር ግን ለሩሲያ የጦር መሳሪያ ምርት የሚያስፈልጉ ኤሌክትሮኒክስ ግብዓቶችን በማቅረብ ረገድ ትልቅ ሚና እየተጫወተች መሆኗ በተለያዩ መረጃዎች ተረጋግጧል ሲሉ ምዕራባውያን መገናኛ ብዙሃን ዘግቧል። በሩሲያ ድሮኖች ውስጥ የሚገኙት 80 በመቶ የሚሆኑት የኤሌክትሮኒክስ ክፍሎች ምንጫቸው ቻይና መሆኑ ይህ የሁለትዮሽ ትብብር በፓሲፊክ ውቅያኖስ ላይ ወደ ጠንካራ ወታደራዊ ግንባር ማደጉን የፍራንስ 24 ዘገባ ያሳያል። የጃፓን መንግስት ለዚህ የተቀናጀ እንቅስቃሴ የሰጠው ምላሽ ፈጣንና ወታደራዊ ዝግጁነትን የተላበሰ ነበር። የመከላከያ ሚኒስትሩ ሺንጂሮ ኮይዙማ በሰጡት መግለጫ የሩሲያና የቻይና እንቅስቃሴዎች መረጃ ለመሰብሰብና የጃፓንን የመከላከያ ዝግጁነት ለመፈተን የታለሙ መሆናቸውን ገልጸዋል። ጃፓን የሩሲያን አውሮፕላን ለመከታተል ተዋጊ ጀቶቿን በአስቸኳይ ያስወነጨፈች ሲሆን በባህር ላይ ደግሞ የጦር መርከቦቿን በማሰማራት የሩሲያና የቻይናን መርከቦች በቅርብ ርቀት እንዲከታተሉ አድርጋለች። ይህ የጃፓን ምላሽ ሀገሪቱ የመከላከያ በጀቷን በማሳደግና አዳዲስ አውሮፕላን ተሸካሚ መርከቦችን በመገንባት የጀመረችውን የመከላከያ ፖሊሲ ለውጥ የሚያንጸባርቅ እንደሆነ ኒውስዊክ ዘግቧል። ከጂኦፖለቲካ አንጻር የሩሲያና የቻይና እንቅስቃሴ በፓሲፊክ ውቅያኖስ ላይ የአሜሪካን የበላይነት ለመጋፈጥ የታለመ ነው። ሩሲያ በምስራቅ አውሮፓ ካለባት ጦርነት ጎን ለጎን በፓሲፊክ በኩል አዲስ የውጥረት ግንባር በመክፈት የአሜሪካን ትኩረት ለመበተን ትፈልጋለች። ቻይናም በበኩሏ በታይዋን ጉዳይ ላይ ያላትን ፍላጎት ለማስከበር የሩሲያን ስልታዊ ድጋፍ ትጠቀማለች። ይህ ሁኔታ የምስራቅ እስያ ቀጠናን ወደ አዲስ ወታደራዊ ውድድር እያመራው ሲሆን የቀጠናው ሰላም የሚወሰነው በእነዚህ ሀያላን ሀገራት መካከል በሚኖረው ዲፕሎማሲያዊ ብስለትና ወታደራዊ ጥንቃቄ ላይ ነው። ሆኖም ግን አሁን ያለው ሁኔታ ሀያላኑ ሀገራት በፓሲፊክ ውቅያኖስ ላይ ያላቸውን ፍላጎት ለማስከበር ወደ ቀጥተኛ ስልታዊ ፍጥጫ እየተጠጉ መሆኑን በግልጽ ያሳያል ሲል CNN አስነብቧል። በምስራቅ እስያ ያለው ሁኔታ ከቀዝቃዛው ጦርነት ማብቂያ በኋላ እየታየ እጅግ አስፈሪ ወታደራዊ ፍጥጫ ሆኖ ተመዝግቧል። የጃፓን አየር ኃይል በየቀኑ ማለት በሚቻል ደረጃ ተዋጊ ጀቶቹን ወደ ሰማይ በማስወንጨፍ የሩሲያና የቻይናን አውሮፕላኖች እየተከታተለ ይገኛል። በባህር ላይ ደግሞ የጃፓንና የአሜሪካ የጦር መርከቦች ከሩሲያና የቻይና መርከቦች ጋር በቅርብ ርቀት ላይ ሆነው ትንፋሽ በሚያሳጥር ሁኔታ እየተፋጠጡ ነው።
አንድ አውሮፕላን በስህተት የሌላውን የአየር ክልል ውስጥ ቢገባ መላው ዓለም ወደማይወጣበት የኒውክሌር እሳት ውስጥ ሊገባ ይችላል። የፓሲፊክ ውቅያኖስ ሰላማዊ ሞገዶች አሁን ባሩድ እየሸተታቸው ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቻይናው ፕሬዝዳንት ጂ ጂንፒንግ በዓለም ስርዓት ላይ ያላቸውን ቁጭት ለመወጣትና አዲሱን የዓለም የኃይል ሚዛን ለመፍጠር ጃፓንን እንደ መጀመሪያ መሞከሪያ መጠቀማቸው አሳሳቢ ሆኗል። የጃፓን ደሴቶች አሁን በብረት ተከበዋል። ከሰሜን ሩሲያ ሚሳኤሎችና የስለላ አውሮፕላኖች፣ ከደቡብ ደግሞ የቻይና ግዙፍ የባህር ኃይልና የቴክኖሎጂ አውሬዎች ጃፓንን ለማንበርከክ እየተጋፉ ነው። አሜሪካ በሚሳዋና በኦኪናዋ ያላት የጦር ሰፈር በተቀናቃኞቿ ዓይን ስር ወድቋል። 2026 የሰላም ዓመት ሳይሆን የሀያላን ሀገራት የጡንቻ ማሳያና የጥፋት ደመና ያንዣበበበት ሆኖ ተጀምሯል። የሩሲያና የቻይና ወታደራዊ ኃይሎች በጃፓን ደጃፍ ላይ መቆማቸው የአንድ አዲስ ዘመን መጀመሪያ ነው። ይህ ዘመን የሀያላን ሀገራት ፍጥጫ ወደ መጨረሻው ምዕራፍ የሚሸጋገርበትና የዓለም ስርዓት ዳግም የሚቃኝበት ይሆናል ተብሎም ይጠበቃል። ጃፓን ለዘመናት የቆየችበት የሰላም መንገድን ትታ ወደ ብረት ለበስ መከላከያ መመለሷ የቀጠናው ሁኔታ ምን ያህል አሳሳቢ መሆኑን ያሳያል። የወደፊቱ የፓሲፊክ ውቅያኖስ ሰላም የሚወሰነው በእነዚህ ሀያላን አገራት መካከል በሚኖረው ዲፕሎማሲያዊ ብስለትና ወታደራዊ ጥንቃቄ ላይ ነው። ሆኖም ግን አሁን ያለው ሁኔታ የሚያሳየው ሩሲያና ቻይና የአሜሪካንና የጃፓንን የበላይነት በጋራ ለመጋፈጥ ቆርጠው መነሳታቸውን ነው። የስለላ መርከቦቻቸውና አውሮፕላኖቻቸው በጃፓን ዙሪያ የሚያደርጉት እንቅስቃሴ ወደፊት ለሚመጣው ትልቅ ግጭት መረጃ የማሰባሰብና ዝግጁ የመሆን ሥራ ነው። ጃፓን በበኩሏ የመከላከያ አቅሟን ከማሳደግ ባለፈ ከዋሽንግተን ጋር ያላትን ወታደራዊ ግንኙነት ይበልጥ እንደምታጠብቅ ይጠበቃል። ይህ ደግሞ ቀጠናውን ወደማይፈለግ ወታደራዊ ውድድር ሊመራው ይችላል። የፓሲፊክ ውቅያኖስ ትኩሳት በቀጣዮቹ ወራትም እየጨመረ እንደሚሄድ ይገመታል። በአውሮፓውያኑ ጥር 2026 የታየው የሩሲያና የቻይና የተቀናጀ የስለላ እንቅስቃሴ በምስራቅ እስያ ያለውን ስር የሰደደ ፖለቲካዊና ወታደራዊ ውጥረት የሚያሳይ ነው። የሩሲያ የስለላ መርከብ ካሪሌ እና የኢል-20 አውሮፕላን እንዲሁም የቻይና ቤጂክሲንግ መርከብ በአንድ ጊዜ መሰማራታቸው ለቶኪዮና ለዋሽንግተን ግልጽ የሆነ ስትራቴጂካዊ መልእክት አስተላልፏል። ጃፓን ወታደራዊ አቅሟን እያሳደገች ባለችበት በዚህ ወቅት መሰል እንቅስቃሴዎች በቀጣይም ሊቀጥሉ እንደሚችሉ የሚጠበቅ ሲሆን ይህ ደግሞ በቀጠናው ያለውን ጂኦፖለቲካዊ ሁኔታ ይበልጥ ውስብስብ ያደርገዋል። የቀጠናው ሰላምና መረጋጋት የሚወሰነው በእነዚህ ሀገራት መካከል በሚኖረው ዲፕሎማሲያዊ ግንኙነትና ወታደራዊ ጥንቃቄ ላይ ቢሆንም አሁን ያለው ሁኔታ ግን ቀጠናው ወደ ከፋ ፍጥጫ እያመራ መሆኑን ያመለክታል። ዓለም አቀፉ ማህበረሰብ ይህንን ፍጥጫ በከፍተኛ ጥንቃቄ ሊከታተሉ ይገባል። ይህ ወታደራዊ እንቅስቃሴ የሚያሳየው ሌላው ቁልፍ ነጥብ የባህር ላይና የአየር ላይ የስለላ ስራዎች ለዘመናዊ ጦርነት ያላቸውን ፋይዳ ነው። መረጃን አስቀድሞ ማግኘት የጦርነትን ግማሽ ድል እንደ መቀዳጀት ይቆጠራል። በመሆኑም ሩሲያና ቻይና የጃፓንንና የአሜሪካንን ወታደራዊ ሚስጥሮች ለመረዳት የሚያደርጉት ጥረት ለወደፊት እቅዶቻቸው መሰረት የሚጥል ነው። በተለይም የሚሳዋ አየር ኃይል ሰፈርን የመሰለ ስትራቴጂካዊ ቦታ ኢላማ መደረጉ ፍጥጫው በቴክኖሎጂ ረገድም ምን ያህል የላቀ እንደሆነ ያሳያል። ጃፓንና አሜሪካ ለዚህ ስጋት ምላሽ ለመስጠት የራሳቸውን የቴክኖሎጂ መከላከያና የስለላ ስራዎችን እንደሚያጠናክሩ ይጠበቃል። ይህ ደግሞ ቀጠናውን ወደማያልቅ ጥብቅና የክትትል ዑደት ውስጥ ያስገባዋል። የምስራቅ እስያ ቀጠና የወደፊት ዕጣ ፈንታ በታላላቅ አገራት ስትራቴጂካዊ ፍላጎቶች መካከል የታሰረ ሆኗል። የሩሲያና የቻይና ጥምረት በቀጠናው ላይ እያሳደረ ያለው ጫና ጃፓንና አሜሪካ የደህንነት ፖሊሲዎቻቸውን ዳግም እንዲፈትሹ አስገድዷቸዋል። ይህ ታሪካዊ ፍጥጫ የዓለምን ፖለቲካዊ አሰላለፍ የሚቀይርና የወደፊቱን የፓሲፊክ ውቅያኖስ የባለቤትነት ጥያቄ የሚወስን ይሆናል ተብሎም ይጠበቃል።